በየቀኑ አዳዲስ የምንማረው ነገር አለ። ዛሬ ደግሞ በዚህ በኢስት ላንሲንግ ሚchigan የተለያዩ እዚህ ሀገር ያሉ ሰዎች የኢትዮጵያን እንጀራ መጋገር ሳሰለጥን ዋልኩ ማለት ነው። እኔ እንጀራ ጋግሬ ማላውቅ ሰውዬ አሰልጣኝ ሆኜ ተገኘው እና በጣም ምን ቸገረን መሰላችሁ? ለምሳሌ አብሲት ምን እንደሆነ ማስረዳት ለነሱ ለምንም ዓላማው ራሱ ምንድን ነው? አብሲት የሚጣልበት ምክንያት አብሲት ይጣላል ብዬ ለማስረዳት ተሰቃየውላችሁ ላለሁ እና የምናውቅ ሉክ አሁን እውቀት የሚባለው ነገር አንደኛ ኢትዮጵያ ውስጥ አውቀን የሆነን ነገር ለሌላ ዓለም መንገር ሲያቅተን ያ እውቀት ምን ይሆናል? በጣም የተገደበ እውቀት ይሆናል። ምክንያቱም እውቀት ገበያ ነው። ለምሳሌ ባህል ገበያ ነው፣ ምግብ ገበያ ነው። ዛሬ እንደምታውቁት የኢትዮጵያ በየአይነት በዓለም ደረጃ በተለይ እዚህ አሜሪካ ውስጥ በሉት ሌላ ሀገር በጣም በፍቅርና በክብር የሚበላ ምግብ ነው። ለምን? ጤንነቱን ስለሚያውቁ ማለት ነው ብዙ ሰዎች። እንጀራ ደግሞ ጤፍ እንደምታውቁት ጤፍ ግሉቴን ፍሪ ናት። በጣም አሪፍ ኒውትሪሽናል ቫሊዩ አላት እና ሰዎች ምግባቸውን ቀየር ማድረግ ሲፈልጉ ስለ ኢትዮጵያ ምግብ ማወቅ ይፈልጋሉ። በተለይ ስለ ጤፍ ማለት ነው። እና እንግዲህ ሂደቱን በተለይ የእንጀራን ጋገራ ሂደት ለማስረዳት በጣም ነው የተቸገርኩት እና አንዱ ይሄ ነው። አንደኛ በየቀኑ በተለያየ አቅጣጫ እንደምንማር ከሰዎች ጋር ደግሞ ስንገናኝ አዳዲስ ጓደኞች፣ አዳዲስ ሰዎች እንደምንተዋወቅ ባህላችንንም እንደምናስተዋውቅ እኛ ራሳችንን ስናከብር በነገራችን ላይ ሰው ያከብረናል። አሁን አንዳንድ ሰው በጣም የተታለለና ምንድን ነው የሚባለው ራሱን ዝቅ ያደረገ ሰው አለ። አሁን እንጀራ ቫሊዩ ያለው ላይመስለው ይችላል። በየአይነት ቤት ገብቶ ከመብላት ይልቅ በርገር በልቶ መታየትን እንደ ስልጣኔ እንደ ጥሩ ነገር የሚያስብ በጣም የተታለለ ሰው ሊገጥማችሁ ይችላል። ዘመናዊ ሆነው ግን የተታለለ ዘመናዊ ማለት ነው። በቃ ፋውል የተሰራበት ዘመናዊ ሰው ሊገጥማችሁ ይችላል። እና ብዙ አይነት ሰዎች ስለማይ ነው ያንኛ ኒውትሪሽን የተማርኩትና የተወሰነ ነገር የሚገባኝ ነገር አለ ስለ ምግብ ከበላን በኋላ ሰውነታችንን ምን ያደርገናል የሚለውን የሆነች ሂንት አለችኝ። እና ግን አልፎ አልፎ የእኛ ሰው በእጅ የያዙት ወርቅ ምንድነው የሚባለው እንደ መዳብ ይቆጠራል እንደሚባለው ማለት ነው። የራሳችን ላይ እጃችን ላይ ያለውን ክብር ላንረዳው እንችላለን። በተለይ ደግሞ በደንብ ካላስተዋወቅ ነው፣ ወደ ቴክኖሎጂ ካላቀረብ ነው፣ ስታንዳርዳይዝ ካላደረግ ነው፣ ሌሎች በቀላሉ እንዲሰሩት ካላደረግን በቃ እድል ኖሮን እድላችን እናባክናለን። እና ዛሬ ጤፍ እና የእንጀራን አሰራር ስናገር እንደዛ ነው የተፈተንኩት። እዚህ ነው አንዳንዴ ለምሳሌ ስለ ምግብ ተምረን አልንልና የራሳችን ምግብ ምን እንደሆነ ግን ለሰው ማስተማር ይከብድናል ማለት ነው። እና ላይ እንደዚህ አይነት የተሳሳቱ ትምህርታችን የሌላውን ዓለም ምናምን መሰረት አድርጎ ነው በብዛት የተሰራው እና ከሌላ ሀገር እየቀዳን የምናመጣቸው እውቀቶች ምን ያደርጉናል? ስለ ራሳችን እንድንዘነጋ ያደርጉናል። በቀጥታም ይሁን በተዘዋዋሪ ይሄንን በምግብ ገበያ ውስጥ ልታዩ ትችላላችሁ። አዲስ አበባ ዞር ብላችሁ በጣም እንደው አሉ የሚባሉ ትልልቅ ቤቶች ምን አይነት ምግብ ነው የሚሸጡት ብላችሁ ብታዩ ከሌላ ሀገር ተቀድቶ የተመጣው ነው እንደ ትልቅ ነገር የሚሸጠው። የራሳችን ምግብ ከራሳችን ምግብ ይልቅ ማለት ነው። እና ይሄ ደግሞ የሌላው ዓለም ጥፋት እንዳይመስላችሁ የእኛ ስንፍና ነው። የኔና እናንተ በብዛት ኩረጃ ላይ መሰረት ያደረገ ራስን ወደ ቤት ገባ ብሎ በደንብ ከማየት ይልቅ የሌሎቹ ላይ ማተኮራችን ነው። እና የኢትዮጵያ ወጣቶች ነቃ ያላችሁት ማለት ነው። አስተዋይ ወጣቶች እንዳላችሁ አውቃለሁ። የምትሰሙኝ ምን እያልኳችሁ እንደሆነ የሚገባችሁ እንዳላችሁ ስለማውቅ ነው የምናገረው። እና እኔ ይሄንን ታዘብኩ ራሴን። እንደገና ሰዎች ለማወቅ ለመማር ደግሞ የሚያደርጉትን ጉጉት ስታዩ በጣም ነው ደስ የሚለው። ብዙ ማሳያችሁ ቪዲዮዎች አሉ። ሁለተኛ ይሄን በዚህ ልተውና እንደምታውቁት የተለያዩ የቢዝነስ ሀሳቦችን ማህበራዊ ሚዲያ ላይ እያመጣን እያስተዋወቅን ያለ ነው እና አሁን 2-3 ሀሳቦችን ሞክረን አይተን ይቻላል፣ ይሰራል። ነገር ግን የተረዳሁት ምንድን ነው ትንሽ ቢዝነስ መስራትም ትልቅ ቢዝነስ መስራትም እኩል ኢነርጂ ነው የሚጨርስብን። that's what we are learning። የ5 ሚሊዮን ካፒታል ያለው ቢዝነስ ስንነጋገር ኦልሞስት የ500 ሚሊዮን ያህል ነው ጊዜ እየጨረሰብን ያለው። I don't think ሌሎች ትልልቅ ስራ የሚሰሩ ሰዎችም እኔ ስብሰባ ላይ ከምሳተፈው የተለየ የሚሰባሰቡ አይመስለኝም። the only difference ምንድን ነው? እኔ መነጋገረው የ5 ሚሊዮን ብር ቢዝነስ ነው። ሳምበዲ ሲወያይ ግን የ500 ሚሊዮን ነው። አያችሁ ልዩነቱን? እዚህ ጋር ነው አሁን የእድገታችን መጠን የሚለያየው ማለት ነው። አንዳንድ ሰዎች ሲጀምሩ ተለቅ አድርገው ይጀምራሉ።
እዛች ጋር አድምተው ይሰራሉ፣ ከፍ ብሎ ይሄዳሉ ማለት ነው። የኔ አይነት ደግሞ ገበያ ውስጥ ያልቆየን ንግድ ሲባል ምንፈራ ሰዎች፣ ምንደነግጥ ሰዎች አለን። አነስ ማድረግ ነው የሚቀድመን። ለምሳሌ እኔ አሁን ትንሽ መድፈር ጀመርኩ እንጂ ንግድ ብዬ መናገር ራሱ ማህበራዊ ሚዲያ ላይ እፈራለሁ። ኢዝ ዘ ፈርስት ፕሌስ። ሁለተኛ ገንዘብ፣ ኦፍኮርስ ገንዘብ ብዙ ሰዎችን ብዙ ወጣቶችን ህይወት ለመጥፋት ምክንያት ሆኗል። ሰዎች ገንዘብ ለማግኘት ሲሉ ብዙ ሰዎችን የብዙ ወጣቶችን ህይወት አሳልፈው ሰጥተዋል። ብዙ ማህበረሰባችን ድህነት ውስጥ የሚቆይበት ምክንያት ገንዘብ ለበጎ ዓላማ ሳይሆን በሸር ወይም ደግሞ በአቋራጭ ወይ በሙስና ገንዘብ ማግኘት የሚፈልጉ ሰዎች ናቸው ህዝባችንን ድህነት ውስጥ ይዘው ያሉት። ለዛ ሲባል ዌኔቨር አይ ኢንጌጅ ኢንቱ ቢዝነስ ገንዘብ ነክ ነገሮች ጋር ሲገባ በጣም ነው የምጠራጠረው። በጣም ተጠራጣሪ ነኝ ገንዘብ ላይ። ከዛ ሲባል አነስ ያለችውን ነገር ነው። ግን ሳየው ምንድነው ላለፈው 1 ዓመት 2 ዓመት ቢዝነስ ላይ ቆይቼ የተረዳሁት ትንሽዬ ቢዝነስ ለመጀመር ብናሰፋውም ግን እኩል ጊዜ ነው የምንጨርሰው። በእኩል መተማመንና እኩል ህጋዊ ሂደት ውስጥ ነው የምንሄደውና ሰፋ አድርገን እንስራ ወይ የሚል ወደዛ አቅጣጫ እያየው ነው ያለሁት አሁን። እና እውነት ሰው ይተማመናል ወይ? ዋሬቨር ተማመንም አልተማመንም ግን የትም ግን አንሄድም። እግዚአብሔር ምድር ላይ እስካኖረን ድረስ ብንተማመንም ባንተማመንም አብረን መኖራችን እንቀጥላለን። የትም አንሄድም። ወይ ምናልባት አደገኛ አጥር ምናምን ያለው ቤት እንሰራለን። እዛ ቤት ውስጥ ግን ተደብቀን አንኖርም። የግድ ማህበረሰብ ውስጥ መውጣታችን አይቀርም። ኦር ላይክ እና የሆነ የፈጠርነው የውሸት ደህንነት አለ። አክቹዋሊ ደህንነት ያልሆነ ማለት ነው። የሆነ የምንፈራው ነገር አለ፣ ግን ከእውነታ ግን አያድነንም። ለምሳሌ የተለያዩ ኢትዮጵያ ውስጥ ጦርነት፣ ኮንፍሊክት የነበረባቸውን አካባቢዎች ብታዩ ብዙ የፈረሱ ብዙ የተፈናቀሉ ሰዎች ምናምን አሉ። አደገኛ አጥር ሳይኖራቸው ቀርቶ አይደለም፣ ዘበኛ ሳይኖር ቀርቶ አይደለም። ኦር በጣም የሀብታም የሚባሉ ልጆች ለምሳሌ ዩኒቨርሲቲ በሚመጡ ሰዓት፣ ሐዋሳ ዩኒቨርሲቲን በነበርኩ ሰዓት እንደዚህ ማስተውለው አሁን እዚህም አሜሪካ ሀገር የማየው ነገር በከባድ ሱስ እና በጣም በመጥፎ ባህሪ ላይ የተሰማሩ ልጆች የምታዩት ጥሩ ቤተሰብ ሳይኖራቸው ቀርቶ አይደለም። ስለነሱ የሚጨነቅ ሰው፣ ስለነሱ የሚጸልይ ሰው ስለሌለ አይደለም ቤታቸው ውስጥ። ዋናው ምንድን ነው? ሪሊ ምን አይነት ማህበረሰብ ነው የፈጠርነው ነው። ምን አይነት ኢንቫይሮንመንት ውስጥ ነው ልጆቻችን ወጥተው የሚገቡት፣ እኛ ወጥተን የምንገባው። እና አብሮ መስራታችን የግድ ነው። በቃ ትልቅ ነገር የሚሆን ትንሽ ነገሮች እኩል ጊዜ ስለሚጨርሱብን ኒድ ቱ ቲንክ ሊትል ቢት ቢገር ወደሚለው ነው አሁን ኢንክላይን እያረኩ ያለሁት። እና አሁን የቡና አነስ ያለች ጀምረናል። ወደ 50 ሰዎች ባለቤት ያላት ማለት ነው። ማክሲመም 5 ሚሊዮን ብር ነው የሚሆነው። እንደገና አንድ ደግሞ በሬዎችን የማደለብ እንደዚሁ እሱም ወደ ኦልሞስት ሄዶ 5 ሚሊዮን ይሆናል። በ40 ሰዎች አካባቢ ይሰራል። እንደገና ሌላ ደግሞ ንቦችና የደን ልማት ላይ የምንሰራው 4 ሰዎች አካባቢ ሆነን የምንሰራው ስራ አለ። እና ከነኚህ ከሶስቱ የተረዳሁት ነገር ምንድን ነው? እነኚህ ሶስቱ ቢዝነሶች በቀጥታም በተዘዋዋሪ እኩል ጊዜ ነው ከኔ የሚወስዱት። ሁሉንም በእኩል አሁን ይሄ ቢዝነስ 5 ሚሊዮን የነበረው 500 ሚሊዮንም ቢሆን ተመሳሳይ ማኔጅመንት ሲስተም ነው የምንጠቀመው። እና ለምንድን ነው ደፈር ብለን ማናበዛው የሚለውን እንዴት እናበዛለን? የኢትዮጵያ ካፒታል ገበያዎች ቁጥጥር ጋር ያንን ህግ በደንብ ማወቅ አለብን። ከነሱ ጋር መስራት አለብን። ብሩ ትንሽም ቢሆን በጣም በትንሽ ብር ግን በዛ ያሉ ሰዎችን አስገብተን ሰው ላይ ጫና እንዳይፈጥር ማለት ነው መስራት እንዳለብን እያመንኩበት ነው ያለሁት። ለምን ኢትዮጵያ ካፒታል ማርኬትንም መለማመድ ስለፈለኩ ማለት ነው። እነሱ የሚቆጣጠሩትን ስራ መስራት ፈልጌያለሁ እኔ። ስለዚህ ጠብቁ። እኔ ለምን አይነት ባህሪ ያለ መሰላችሁ? ድርቅ ያልኩ ሰው ነኝ። የሆነ ነገር ጎበዝ የምባል ሰው ባልሆንም ግን ስታቦርን ይሉታል እዚህ ሀገር። የሆነ ቦታ ላይ እኝኝ የሚል ማለት ነው አለ አይደል? እኝኝ በቃ የሆነ ነገር ከያዘ የማይለቅ ሰው እንደሆንኩኝ በዚች ቲሸርት ነው ያየሁት። አንድ ጓደኛ የነገረኝ እንዲህ አንተ ይሄ ቲሸርት እኮ በጣም አበዛኸው አለኝ ማለት ነው። ይህን ያህል ድርቅ ያልኩ ሰውዬ ነኝ እና የሆነ ነገር ከያዝኩኝ አለቅ አስተውዬ ነው የምገባው። ዝም ብዬ ተራ የሆኑ ነገሮች ላይ ምናምን ጉልበቴን አልጨርስም። ግን እኔን ካሳመነኝ ያን ያህል የሰዎች ተቃውሞ የሚያቆመኝ ሰው አይደለሁም። ይኸው ከየስ ኢትዮጵያ ታያላችሁ። ማንም ሳይከፍለኝ ይህን ሁሉ ዓመት እንደ ቁራ እየጮኩ ስላለው ማለት ነው። ስለዚህ ተዘጋጁ፣ አብረን እንስራ፣ ራሳችንን እናክብር፣ እንተባበር።
አንዱ የሌላውን ደካማ ጎን አንዳችን የሌላውን ደካማ ጎን መሙላት አለብን እላለሁ። አመሰግናለሁ። ቴንኪው